ዛሬ በጣም ስፔሻል እንግዳ ይዤላችሁ መጥቻለሁ። እንዴት ነበር የቢዝነስ መነሻሽ? ቢዝነስ እንዴት ጀመር? በዲግሪ በዲፕሎማ በመማመን በተለያየ ነገር መጣ ምለው ሳይሆን የትኛውን ብንሸጥ የትኛውን ብናደርግ ቢዝነስ መስራት ለኔ ከባድ አይደለም። አብሬ ያደኩት ክሪስማስ ታይም ላይ ወዛወዛ እያልን ነው የምንሰራው። ወዛወዛ ማለት ተመልካቾቻችን እኔ በሰው ባርኮኛል። በቃ በጣም አራውንዴ በጣም ስለኔ የሚተጉ እንዴት ሴት ልጅ ሆና አግብታለች ወልዳለች አርፋ ቁጭ ብላ ልጆቿን አታሳድግም? ያንን ጋሪን ቢኮዝ ዋናው እሱ ነው መነሻው ፋውንዴሽን እሱ። ሳውዝ አፍሪካ በቃ ትልቅ ብሌሲንግ ሁሌ ወደ ኋላ የሚያስቀረኝ ማንነቴ በቃ ሂዶ ከመስቀሉ ጋራ ተሰቀለ። አሜን። እግዚአብሔር ባይሆን ኑሮ ማንም ይሄን ሊያደርገው አይችልምና ሰላም እንደምን አላችሁ ተመልካቾቼ እንዲሁም አድማጮቼ። ይህ አቢ ፖድካስት ነው። ዛሬ በጣም ስፔሻል እንግዳ ይዤላችሁ መጥቻለሁ። እንግዳዬ ጋር በጣም ደስ የሚል ውይይት ይኖረናል። ስፔሻሊ ቢዝነስ ውስጥ ላላችሁ ሴቶች፣ ቢዝነስ መስራት ለምትፈልጉ በጣም ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። እንግዳዬን ወደዚህ ጋብዛለሁ። የተከበሩ እንግዳዬ ፕሊስ ወደዚህ ይመጡልኛል። እንደዛ ነው የሚባለው አይደል በሀገራችን። ዌልካም። በጣም የምወዳት እና የማከብራት ውዷ እህቴ ነች። እንግዳዬ እንኳን ደህና መጣሽ። በጣም የምወድሽ የማከብርሽ እህቴ ነሽ፣ ጓደኛዬ ነሽ፣ ማይ ቤስት ፍሬንድ፣ ማይ ሜንቶር። በብዙ ላይፌ ውስጥ በመኖርሽ በጣም ትልቅ ለውጥ አለ በህይወቴና በጣም የማከብርሽ እህቴ ነሽ፣ የምወድሽ ካንቺ በጣም ብዙ ነው መማራውና ዛሬ በጣም ብዙ ነገር ውስጥ ይስላለ ሰዎች ካንቺ ይማራሉ። ካንቺ ህይወት የተነሳ ደግሞ ይበረታታሉ ብዬ ስላሰብኩ ነው በግድ ጨቅጭቄ በጉጉታ እዚህ የመጣሽውና እንኳን ደህና መጣሽ። እንግዲህ ስለ እድገትሽ ንገሪን፣ እንዴት እንዳደግሽ። ከዛ በኋላ እኔ አውቃለሁ ያው ታናሽ እህትሽ ስለሆንኩኝ ለተመልካቾቼ እንዴት እንዳደግሽ፣ እድገትሽ እንዴት እንደነበረ፣ ልጅነትሽ እንዴት እንደነበረ ንገሪንና ከዛ ወደ ሌሎች ጥያቄዎቻችን እንሄዳለን። ኦኬ። ስሜ ትህትና ገደፋው እባላለሁ። ባለትዳርና የአራት ልጆች እናት ነኝ። ትውልዴ ባህር ዳር አካባቢ ትንሽ ራቅ ያለ አይሆንም ክሎዝ የሆነ ኪሎ ሜትር ላይ የምትገኝ ድሮ ቤቴ የምትባል ከተማ ውስጥ ነው ተወልጄ ያደግኩት። እድገቴ ቢዝነስ የሚሰሩ ፋሚሊዎች ጋር ነው ያደግኩት። እንግዲህ ያው እንዳልሽው በቢዝነስ ቤተሰብ ውስጥ ነው ያደግነው ሁላችንም እና አንቺ ደግሞ በተለየ ሁኔታ በጣም አንቺና ታላቅ ወንድማችን ሁላችንም ቢዝነስ ውስጥ ነው ያደግነው አሁንም ያለ ነው ማለት ይቻላልና ኤክሰፕት ሚ ከዚህ በኋላ ወደ ቢዝነስ የመግባት ሀሳብ አለኝ። በጣም የተለየ የሆነ እይታ አለሽ when it comes to business። ዛሬ የምናወራው ስለ ቢዝነስ ነው፣ ውስጡ ያለው ቻሌንጅ፣ ቢዝነስ እየሰሩ ሴት እናት መሆን፣ ሚስት መሆን በዛ ውስጥ እንዴት ፍሩትፉል መሆን ይቻላል የሚለውን ነው የምናወራውና ተመልካቾቻችን ምንም እንዳትሄዱ በጣም ጠቃሚ ስለሆነ ፕሊስ በትክክል ተከታተሉን። ወደ ቢዝነስ እንዴት ገባሽ? አሁን በጣም የሚገርም ካምፓኒ ያላችሁ አንቺና ባለቤትሽ ግሬስ ሆም እንዲሁም ደግሞ ቢቲ ግሬስ እዚህ አዲስ አበባ ውስጥ አላችሁና በጣም በሚገርም ብቃት በሚገርም ሁኔታ ነው እየሰራችሁ ያላችሁትና ለሱ ደግሞ መነሻ አለው ብዬ አስባለሁኝና እንዴት ነበር የቢዝነስ መነሻሽ? ቢዝነስ እንዴት ጀመርሽ? ኦኬ። ከእድገቴ ስጀምር እናቴም አባቴም ቢዝነስ የሚሰሩ ሰዎች ናቸው እና ያው እነሱን ለማገዝ በማድረገው ሁኔታ እኔም እዛ ውስጥ ቢዝነስ ውስጥ እንድገባ ማትረፍ መስራት ተግቶ መስራትን እነሱ ጋር ተማርኩና ያ ነገር እኔ ውስጥ እያደገ ቦታ እያያዘ መጣ። ስፔሻሊ እናቴ በጣም ብዙ ምሳሌ ነች። በዛን ሰዓት እንግዲህ እኛ ልጅ በነበርን ወቅት የተለያየ ኪሎሜትሮችን እየሄደች እርጉዝም ሆና ወልዳም እናትም ሆና
ስቶኮችን እያደረገች ትሰራ ነበረ ቢዝነስ እና ያው እሷ ጋር ነው እኛም እየሰራን የነበረው። ያው ትምህርት እንማራለን። ከትምህርት መልስ ጠዋት ከሆነን የከሰዓት ገብተን እንሰራለን። የከሰዓት ተማሪ ከሆነን ደግሞ ጠዋት ገብተን እንሰራለንና እዛ ውስጥ ነው ያደግኩት። ያ ስለሆነ ቢዝነስ መስራት ለኔ ከባድ አይደለም። አብሬ ያደግኩት ነገር ስለሆነና እናቴ ጠንካራ ሴት ናት በጣም። በዚህ ሁኔታ እኔ ቢዝነስ ላይ ሞር ፎከስ አድርጌ እንድሰራ የቢዝነስን ፕሪንሲፕሎችን ከሷ ተምሬያለሁ። ምክንያቱም ትጋትን ያለ ድካም አለው ስራ ሲሰራ፣ ግን በቃ ፎከስድ ሆነን እንድንሰራ ለውጤት እንድንሰራ ብዙ ጊዜ እኛን ተመራን ነበር በዛ ደረጃ እና ያ ነገር ውስጥ ያድጎ አሁን በዛ ስራ ላይ እንድቀጥል አድርጎኛል። የሚገርማችሁ ቲቲ ስራ የጀመረችው በጣም ያንግ ሆና ነው እና ከሁላችን ይልቅ በቃ እንደ ልጅም አልነበረችም። በቃ በጣም ያንግ ሆና የትርፍ ገንዘብ ሴቭ ማድረግ በጣም ጎበዝ ነበርሽ አስታውሳለሁ። ትንሿን ነገር ማብዛት አይደል? እስኪ ንገሪኝ ስለዛ። ያው ቢዝነስ ሲሰራ ዝም ብሎ መሸጥ እና መለወጥ አይደለም፣ ትርፍ ነው እና በዛ ውስጥ የሰዎችንም ደስታ እናያለን። ትርፍ ነው ማለት የምችለው ላይክ ገንዘቡን እነሱ ናቸው ማኔጅ የሚያደርጉት። ትርፉና እንትኑን ዛት ማችኝ ያናቀውም ዛት ያንግ ኤጅ ላይ ሆነን ግን ምንድነው በየጊዜው ግን የሚጨምር ነገር ነበረ ስራው ላይ። ያ ደግሞ ትርፍ እንዳለ ያው ኦብቪየስሊ እናስተውላለንና ያ ነበረ። ከሁላችንም ለየት ያለ እይታ አለሽ። በቃ ነገሮችን የምታይበት እይታ በጣም ለየት ያለ ነው። ቢዝነስ ውስጥ የትኛውን ብንሸጥ የትኛውን ብናደርግ ምን ያህል ውጤት እንደሚያመጣ ካንቺ ውጭ የሚያየው የለምና የሆነ ታይም ላይ እንደውም የሆል በቃ የቤተሰቡን ነገር አንቺ ነበርሽ የምታንቀሳቀሽው ሳይታወቅ ማለት ነውና የሚገርም የሆነ ስጦታ አለሽ። በዚህ እንግዲህ ሳውዝ አፍሪካ ከገባሽ በኋላ እናት ነሽ፣ አገባሽ፣ ወለድሽ፣ ያውም 4 ልጅ እያደረግሽ ነው ስራ የምትሰሪው እና ወልደሽ በቃ ብዙ ጊዜ ማታጠፊም ተወጫለሽና ከባድ ነው ለሴት ሚዘን። አንደኛው ትልቁ ነገር ትዳር ልጅ ነው እና እንደ ኤክስኪዩዝ ብቻ ሳይሆን በቃ በጣም ትልቅ ኃላፊነት ነው እንኳን አተርፈሽ ሌላ ነገር ለማድረግና እንዴት ኮፕ አደረግሽ? እንዴት ማኔጅ አደረግሽው? ያ ሳውዝ አፍሪካ በልጅነቴ ነው ተሰድጄ የሄድኩት። እዛ ኦብቪየስሊ ብዙ ሰው እየሰራ ያለ ቢዝነስ ነው። እኔ እዛ ስሄድ ኦፍ ኮርስ ቢዝነስ እንደምሰራ ነው አስቤ ሄድኩት። ግን ነገሮቹ ላይክ ኢዚ አይደሉም። ስራም ለመጀመርም ያለው አገሩን ለመልመድ ያው የሚወስደው የተወሰነ ጊዜ አለና 1-2 አመት ላይ ብዙ አክቲቭ አልነበርኩም። ከዛ በኋላ ግን የራሴ ግል ቢዝነስ ጀመርኩኝ በትንሹም በጥቂቱም ቢሆንና ምንድነው የትኛው ቢዝነስ ነበር አሁን የጀመርሽው? የስታፍ ቢዝነስ ያው እንድኮ ንገሪና ለአድማጮች ምን አይነት ስራ እንደሆነ። የስታፍ ቢዝነስ ማለት እንግዲህ ሳውዝ የሚኖር ሰው ሞር ያውቀዋል። ቦታ ተከራይቶ መስራት ማለት ነው እና እዛ ጋር መንገድ ዳር ውጭ ተነጥፎ ነው የሚሰራው። ያው እኔም ሌላውም ሰው እየሰራ የነበረ ያንኛ በሄድን ወቅት ያን ስራ ነው። ከዛ እያደገ ነው ወደ ሱቅ ወደ ተለያየ ነገር ሄደውና እኔም ያን ቦታ ተከራይቼ መስራት ጀመርኩኝ። ያው በድገቴ ላይ የነበረ የስራ ፍላጎት ስለነበረ ቻሌንጅ ፉል ነው። በጣም ብዙ ባልተስተካከለ ሁኔታ ነው የሚሰራው። ሁሉን ነገር ራሳችንን የምናደርገው ያ ቻሌንጅ ቢሆንም ያው ያንግ ስለነበርኩኝ ግን ሁሌም እናቴ ጥንካሬ ውጤት ናት ምለው በየትኛውም ሁኔታ ውስጥ እሷ ሁና ነገሮች ሲቀጥሉ ታስኬድ ነው የምናውቀውና እኔም ጊቭ አፕ ማድረግ አልፈለኩም። በቃ መቀጠልን ሞር መስራትን እንትን አልኩኝ። ከዛ በቃ በዛ ጀመርኩት ማለት ነው ያ የስታፉን ስራ ስትሰሪ አይ ሪሜምበር ክሪስማስ ታይም ላይ ወዛ እያልን ነው የምንሰራው። ወዛ ማለት ተመልካቾቻችን ኑ ጉዙኝ ነው አይደል? 10 ራንድ 10 ብር ጉዙኝ እያልን ነው የምንሰራውና በዛን ታይም አይ ሪሜምበር የሆነ ሀገር ሄዳችሁ ነበረ ከአንድ እህት ጋር እና የገጠማችሁን ነገር ንገሪኝ።
ያ በዛን ሰዓት ምንድነው የክሪስማስ ወቅት የሚሸጥ እቃዎች አሉና ያው እኛ እንስራቸው እንጂ መንግስት አላውድ ማያረጋቸው እቃዎች ነው የነበሩት ማርክ ነገርና እኛ ያው ለመስራት ለማትረፍ ነው ሄድነው ነገሩ ግን ተቀይሮ እዛ ቦታ ላይ መስራት አችሉም ተብለን እቃውም ሄደ ፖሊስ ወሰደው ማለት ነው ሜትሮፖሊስ ነበር ታይም ኮንትሮል የሚያደርገው ከዛ በቃ የነበረው ነገር ሄደ ግን አላቆምንም ምክንያቱም ውስጥ ላይ እኛ ጋር ነው ቢዝነስ ያለው እንጂ እጃችን ላይ የነበረው ገንዘብ ነው ብለን አላስብም ነኝና በቃ ደግሞ ሌላ ፕላን ውስጥ ገብቼ ደግሞ በሌላ መልኩ አድርጌ ደግሞ እንደገና ስቶክ እንዲኖረኝ ስራውን እንድሰራ ደግሞ ጀመርኩኝ እና ያ ነበር ቻሌንጁ እንደውም እኔ በጣም ይገርመኛል ልጆች ሌላ ሀገር የመጀመሪያ ልጅ ስትወለድ ነው ከሀገር የወጣሁትና ያው 4 ልጅ ቀላል አይደለም እና አይ ካን ሲ ትሆኛለሽ ትፈልጊያለሽ ልጆች ጋር መሆን ደግሞ አለ ደግሞ ያንቺን መገኘት ደግሞ የሚፈልግ ደግሞ ኦብቪየስሊ ቢዝነስ ውስጥ አንቺ በጣም አክቲቭ ስለሆንሽ ደግሞ ያንቺን ነገር ይፈልጋልና በጣም እናት ስንሆን ቻሌንጅ የምንሆንበት ነገር በቃ the hardest thing ይመስለኛል ልጆችን ጥሎ ከቤት ወደ ስራ መውጣት ልጆች እየፈለጉሽ እንደሆነ ያወቅሽ ማለት ነውና እስኪ ስለሱ ንገሪን ምን ያህል ቻሌንጂንግ እንደሆነና እንዴት ያንን ነገር ውስጥሽ እንዴት እንዳሸነፍሽው ምክንያቱም ሶሳይቲም ጃጅ ያደርግሻል እንዴት ሴት ልጅ ሆና አግብታለሽ ወልዳለሽ አርፋ ቁጭ ብላ ልጆቿን አታሳድግም you know እና እንዴት አለፍሽ ያንን ቻሌንጅ obviously በጣም ከባድ ነው ስፔሻሊ የመጀመሪያ ልጅ ሲሆን እንትን ነው በጣም ቴንሽን ትሆኛለሽ ለብዙ ነገር ግን ደግሞ አንድ ነገር ማምነው እኔ እግዚአብሔር የሰጠኝ ሰራዬንም በቃ እንደ ልጅ ነው እኔ ማስበው ላይክ እና ያኛውንም ማስኬድ አለብኝ ልጆቼ ጋም ኦፍ ኮርስ ማድረግ ያለብኝን ማድረግ አለብኝ ግን ያ ሲባል ለልጆቼ ኮምፎርት ዞን እንደሆኑ ሳምን ብቻ ነው ከነሱ ተለይቼ ወደ ስራዬ መሄደው ስራዬ ማስኬደው እንጂ ጀስት ወልጄ እነሱን ሊዝልኝ የሚችል ሰው ሳይኖር ወይም ደግሞ ጥሩ አትሞስፌር ላይ ሳይሆኑ አይደለም ያን ማድርገው ግን ያንን ገና ከርግዝና ሰዓት ጀምሮ በዛን ሰዓት ሊረዱኝ የሚችሉ ሰዎችን እናቴም sometimes ትመጣለች እኔ ጋር እሷም አለች እስከ 6 ወር ብዙ ጊዜ ትረዳኛለች እግዚአብሔር ይመስገን ደግሞ በጣም እግዚአብሔርን ማመሰግነው ነገር እኔ በሰው ባርኮኛል በቃ አራውንዴ በጣም ስለኔ የሚተጉ የኔ ትጋት በቃ እኔ ከፊት ልሁን እንጂ ከኋላዬ ብዙ የኔን ሩጫ ሳፖርት የሚያደርጉ ሰዎች እግዚአብሔር ሰጥቶኛልና በእነሱም አቅም ነው እኔ ወጥቼ ሌላ የተሻለ ማለት በስራዬ ላይ ሞር አክቲቭ ሁኜ ስራዬ በጣም በጥሩ ሁኔታ እንድቀጥል ያለኝን ትጋት ሞር እንድጨምር በቃ እኛለን አንቺ ሂጂ የሚሉኝ ሰዎች አሉና ያ በጣም ትልቅ ስጦታ ነው ለኔ ብዬ ማስበው ስራዬ እንዲቀጥል ሞር እንድሰራ ሞር ደግሞ የተሻለ ነገር ውስጥ እንድገባ እነዛ ሰዎች ሰፖርት አድርገውኛልና ያ ነው በጣም ልናገር የምፈልገው እንጂ ጥሎ መሄድ ልጅ is not easy በጣም ከባድ ነው ግን አላማ ደግሞ አለኝ ለዛ አላማዬ ደግሞ ምችለውን ነገር ማድረግ አለብኝ ብዬ አስባለሁ ምክንያቱም በአንድ ሰርክል ውስጥ ብቻ መሆን የለብኝም ልጆቼንም ማድረግ ያለብኝን አድርጋለሁ ደግሞ ስራዬ ላይም ደግሞ ክፍተት እንዳይፈጠር ስራዬ ላይ ችግር እንዳይፈጠር ደግሞ በምችለው ከእግዚአብሔር ጋር ያው ትልቁ ነገር የእግዚአብሔር እርዳታ ከኛ ጋር ስላለን ነው የትኛውም ቦታ ላይ ስኬታማ መሆን የምንችለው ከሱ ጋር ስለሆነን ነውና ያ ነገር ሞር ኢንከሬጅ ያደርገኛል እኔ ጋር ስላሉ ሰዎች እግዚአብሔር ስለሰጠኝ ስለነዛ ሰዎችም እግዚአብሔርን ሁሉ ያመሰግናለሁ በጣም እንግዲህ እኔ ማቃቲቲ ያው ታላቀት የነሽ ከስርሽ ነው ያደኩት በቃ አንቺ የምታረጊውን እያደረኩ አንቺ የምትጠዩን እየጠላውና የኖተ እንደ ታላቀና እንደ ታናሽ አንዳንድ እየተጣላን ማለት ነውና ቲቲ አሁን ያለሽን ቲቲ ሳይ በቃ ይገርመኛል there is something happened የሆነ ታይም ላይ something የሆነ ነገር ሆኗል በቃ literally ቲቲ ቀና ብላ ሰው ማታይ አይደል ቲቲ ከጓዳ ማትወጣ ቲቲ የሆነ ምናስበው ነገር አለ በቃ ቲቲ እኛ ቤት ትህትና ሲባል በጣም የሚያምር ስም ነው ያለሽ ባይዘወይና እንደዛ ሲባል አለ ግን የሆነ ታይም ላይ የሆነ ነገር ሆነ በቃ ለህይወትሽ ተርን ሆነ
በቃና ያንን ንገሪን because ዋናው እሱ ነው መነሻው ፋውንዴሽኑ እሱ ነው what happened ምን ተፈጠረ ምን ሆነ ያ በጣም እኔም ይሄንን ስናገር በጣም በትልቅ ኤክሳይትድ ነው በድሮ ማንነቴ በጣም እፈራለሁ ሰው ፊት ቀርቦ ማውራትም ምንም ኮንፊደንስ የለኝምና ብዙ ጊዜ ያው ከኛ በላይ ትልልቆች ሲኖሩ ብዙ ጊዜ ቢሃይንድ ነው የምንደረገውና ያ ነገር ስለነበረ ሰራለሁ ቤተሰቦቼን በሚችለው ነገር ሰፖርት አደርጋለሁ ግን ሁሌ ከኋላ ነኝ በፊት መውጣት አልፈልግምና ፈራ ነበረ በቃ ብዙ ስሜቴንም የመግለጽ ምችል አይነት ፐርሰናሊቲ አልነበረኝምና በጣም በቃ ሳውዝ አፍሪካ በቃ ትልቅ ብሌሲንግ በጣም በቃ ሁሌ ሳስበው ራሱ ኤክሳይትድ የሚያደርገኝ ነገር ሳውዝ አፍሪካ በገባው በሳምንቴ ወንጌል ተመሰከረልኝ ኦፍ ኮርስ ወንድሜ ሁሌም በስልክ እንከሬጅ ያደርገኛል እግዚአብሔርን ቃል እንዳነብ ክርስቶስ በቃ ለኛ ነው የሞተው ሁሌም ይመሰክርልናል ግን ፊዚካሊ እዛ ቦታ ሰይድ ግን አካባቢ ላይ ምንም አይነት ተስፋ የሚባል ነገር አልነበረምና አንዳንዴ ሁኔታ ራሱ ወደ ራይት ትሩ የሚወስድበት መንገድ አለና ያን ታይም ከጎኔ አይዞሽ ሚለኝ ሰውም አልነበረም በጣም ያንግ ኤጅ ሆነን ነው እኔና ታላቅ ወንድሜ ሄድ ነው ግን ያም ቢሆን ታላቅ ወንድሜ አብሮኝም ቢሆንም ደግሞ እሱም ያ ልጅ ነው እሱም 2 አመት ምን ላያየው ልጅ ነው ብዙ ራሱን እንትን ያለ አይደለምና የሄድንባቸው የተቀበሉን ሰዎች በጌታ ናቸው ወንጌልን በጣም በቃ የእግዚአብሔር ነገር የገባቸው ክርስትናን የሚኖሩ ማለት በንግግር ሳይሆን ላይፋቸው የሆኑና በዛን ሰዓት ራሱ የነበረውን ፍቅር እኔ ማለት አረሳውም ሁሌ አይምሮዬ ላይ ያለና በቃ ቅፍ አድርገው ላይክ በቃ እናንተ እህቶቻችን ናችሁ ወንድሞቻችን ናችሁና በሚያስፈልጋችሁ ሁሉ ከጎናችሁ ነን ብለው ፍቅርን መጀመሪያ የሰበኩንና ወንጌልን ነገሩን በቃ ያቺ ቀን እንግዲህ የህይወቴን ሁሉን ነገር እንቀየረውና ጌታን ተቀበልኩኝ that moment በቃ በስጋም በመንፈስም በብዙም ነገር ነው እግዚአብሔር እኔን ሪሊዝ ያደረገኝና ያ ፍርሃት የጠፋ ያ በጣም አለመቻሌ ሁሌ ወደ ኋላ የሚያስቀረኝ ማንነቴ በቃ ሂዶ ከመስቀሉ ጋራ ተሰቀለ አሜን እና አሁን ያለችው አትቲ ከክርስቶስ ጋራ የተነሳችው የምትችለዋ በብዙ ጸጋ ውስጥ ያለችው አናትና ለኔ እንኳን እስኪገርመኝ ድረስ መለወጤን በአካባቢ ያሉ ሰዎችም ይላሉ እህቶችም ወንድሞችም የሚያቆኝም ይናገራሉ ግን that moment የእግዚአብሔር ኃይል ወደኔ ህይወት ሲመጣ ግን በቃ ሁሉ ነገር የተቀየረ አመለካከት የተቀየረ አስተሳሰብ የተቀየረ እና በቃ ሚገርም ነገር ውስጥ እግዚአብሔር አስገባኝ ያን ሞመንት የተቀበልኩት እውነት ነው ህይወቴን ዛሬም በቃ በደስታ እንድኖረው በጣም በጸጋ ላይ እንድደገፍ አደረገኝ እኔ የምችል ሳይሆን እሱ የሚችል ነው በእኔ ውስጥ ያለውና ክርስቶስ እንግዲህ ፉል ፓኬጅ ነው በእኛ ህይወት የመጣው ስለዚህ ለምንም ነገር መግለጥ እችላለሁ በቃ ምንም ላይክ ሊሚቴሽን ውስጥ አይደለም ያለሁት እኔ መግለጽ እስከቻልኩ ድረስ የህይወቴን ምዕራፍ ማንንም ሊያስቆመኝ እንደማይችል ተረድቻለሁና ያ ይመስለኛል it changed everything actually አንቺን ብቻ ህይወት ብቻ ሳይሆን the whole የፋሚሊያችንን history rewrite አደረገው ስቶሪያችንን በቃ ድጋሜ ነው የጻፈው እግዚአብሔር ያንን ዲሊት አድርጎ ድጋሜ rewrite አደረገውና በተድጋሜ በተጻፈ history ነው እየኖርን ያለነውና it's amazing ደግሞ በቃ እግዚአብሔር ባይሆን ኑሮ ማንንም ይሄን ሊያደርገው አይችልምና ቲቲ ሲባል አሁን ያለሽውን ቲቲ ሳይ እኔ ራሱ ይደንቀኛል ይገርመኛል እግዚአብሔር ባይሆን ኑሮ ማንንም ይሄን ሊያደርግ አይችልም እና አሁን በብዙ ምትሰሪው የቤት ዕቃ ነው እና ደግሞ የሚገርመኝ አሁን አዶን ይሄን ቤት ስለማታዩት ነው እንጂ በጣም የዲዛይኒንግ እንትን ውስጥሽ አለ ኢንተሪየር ዲዛይኒንግ እና አይ ዶንት ኖ እኔ እስከ ስንተኛ እንደተማርሽ አልናገርም ራስሽ ከልጅ ተናገሪ ግን እንዴት ነው ዕቃዎችን ስታይ በፓሽን ነው በቃ አሁን አንቺ ለአንቺ ቢዝነስ ገንዘብ ማግኛ ብቻ አይደለም በጣም ትልቅ ሳቲስፋክሽን ክሬት ያደርግልሻል ደስ ስለሚል ሱቅ ስትሄጂ ስራ አይደለም ላንቺ በቃ እንደ ሆቢ ነው የምታየው ኢንጆይ ያረክሽ የምትሰሪው ስራ ነውና እንዴት አይንሽ ተከፈተ ያ ቀደም ያው እንደተናገርኩት አለ ቢዝነስ የሚሰራው ልቡ ነበረኝ እንዳልኩሽ በብዙ ቻሌንጅ ውስጥ አልፋ ያስተማረችኝ እናቴ ብዙ
ነገሬን ቀየረዋለች። ቶፕ ኦፍ ዛት ደግሞ በቃ የእግዚአብሔር እውነት ወደ እኔ ህይወት ሲመጣ ሁሉን ነገሬን ቀየረውና እይታዬ ተቀየረ። መጀመሪያም እንዳልኩት አስተሳሰቤ ተቀየረ። ከዛ ነገሮችን ማይበት አንግል በቃ ለኔ እንኳን እስኪደንቀኝ ድረስና ውስጤ ላይ የነበረው ፓሽን ሁሉ ወጣ እና እንዳልሽው ስራዬን ስሰራ በደስታ ነው። አድካሚ ነው። ብዙ ትራቭል ማድረግ አለው። ከልጆቼ ብዙ ጊዜ እንደወጣ ያደርገኛል። ግን በቃ እንጆይ እያደረኩ ነው የምሰራው። ላይክ አይደክመኝም ሁሉ አንዳንዴ ሰዓቱ ሁሉ ያጥርብኛል። ሜቢ 5 ሆኖ ወይ 6 ሆኖ ሱቁ ሊዘጋ ይችላል። እኔ ግን እዛ በላይ ብሰራ እዛ በደስታ ነው ማድርገው። ያ ደግሞ እግዚአብሔር የሰጠኝ ጸጋዬ ነው ብዬ አምኜ ተቀብየዋለሁና ላይክ ምንም ተምሬው የሆነ በዲግሪ በዲፕሎማ በማምን በተለያየ ነገር መጣ ምለው ሳይሆን የእግዚአብሔር ጸጋ እኔ ላይ ሰራ። በቃ ይሄ ነው የብርታቱ ጉልበት በእኔ ተገለጠ። አሜን። እና ያን ነው ብለው በጣም አሁን ቤት ዲዛይን ስታደርጊ እኔ እንደማየው አይደለም የምታየው። እኔ ቤት እንኳን ባለፈው ለንደን መተሽ አየሽውና ቤቱም እንደሚያስፈልገው ስላወቅሽ ሂደሽ ፒክ አርገሽ መተሽ ስትገጣጥሚያቸው እንዴት እንዳማረ ቤቱ አትሞስፌሩ ተቀየረና ስፔሻሊ እንደዚህ የቤት ዲዛይን ማድረግ ለሚፈልጉ ሰዎች ወንድም ሴትም ምን ትመክሪያለሽ? ላይክ መጀመሪያ ማየት ያለባቸው ምንድነው? ያ ምንድነው ዲዛይን የሚያደርጉትን ነገር መጀመሪያ ላይክ የሚወዱት ነገር ምንድነው? መጀመሪያ እኔ አሁን ከኔ ፍላጎት የተነሳ ነው ማድረጋቸው ነገሮች። ለዛ ነው ለኔ ደስታ ይፈጥሩልኛል። ኦፍ ኮርስ ሌላውን ሰው ሲመጣ ደግሞ አትራክት ያደርጋቸዋልና የኔን ፍላጎት ነው ስፔሻሊ ድርጅቴም ላይ ቤቴም ላይ ማድርገው እና እነዛም ሰዎች ጋር ማለት ምክር መናገር የሚፈልጉት ምንድነው መጀመሪያ እዛ የሚፈልጉትን ካወቁ ከዛ ቦታ ላይ ደግሞ ይሄን ባደርገው የሚል እና ውስጣቸውን አሁን ከለር ራስ ምርጫ አለኝ የራሴ ግሌ ምርጫ ያ ነገር ነው የሚወስደኝ እና ቦታውን መጀመሪያ አየዋለሁኝ ላይክ ልሰራ ያሰብኩትን ቦታ ከዛ ጋር ቆሜ ግን ራሴ ባይምሮዬ ዲዛይን አድርገዋለሁ። ይሄ ቦታ ይሄ ቃ እዚህ ጋር ቢቀመጥ ያኛው ደግሞ እዛ ጋር ቢቀመጥ የሚለውን ነገር አይምሮ ላይ ኦሬዲ ይዤው ስለሚሄድ እቃዎችን ሄዶ ፒክ ለማድረግ ለመግዛት አልቸገርም። ያ በቃ እግዚአብሔር የሰጠኝ ውስጥሽ አለ ገና ስታዩ ይመጣልኛል። በቃ ያ እግዚአብሔር የሰጠኝ ዩኒክ የሆነ ጸጋዬ ነው ብዬ ነው ማምነውና እንደዛ ነው። ይገርማል። ሌላ ደግሞ በጣም ይገርመኛል ነገሮችን የምታይበት ስፔሻሊ when it comes to money በጣም ብዙ ሰው ብዙ ይለወጣልና ሰክሰስን የምታይበት መንገድ በጣም ይደንቀኛልና ላንቺ ሰክሰስ ምንድነው? አንድ ሰው ተሳካለት ሆነለት የምትዩ ላንቺም አሁን እኔ ተሳክቶልኛል ሆኖልኛል የምትዩ የሰክሰስ መለኪያሽ ምንድነው? የሰክሰስ መለኪያ እኔ በራሴ ማወር ላይ ስለራሴ ማወራ ማወር የተሻለ ነውና ሰው የልቡን ሐሳብ እግዚአብሔር ያስቀመጠበትን ዲዛይን ያደረገውን ነገር አላማውን የኖረ ሰው ያ የተሳካለት ሰው ነው ብዬ ነው የምለው። ምክንያቱም ገንዘብ ሁሉም ሰው በሮንግም ወይ ይመጣል በራይት ወይም ይመጣል። የሆነ ሰንበዲ ብዙ ገንዘብ ስላለው ያ ሰው ተሳካለት ማለት አንችልም እኔ በእኔ እይታ ማለት ነውና ተሳካለት ያ ሰው ማለት የምችለው ውስጡ ላይ ያለው እግዚአብሔር ያስቀመጠውን ነገር እያደረገ ነው ወይ ማለት ውስጡ ላይ የተቀመጠውን ነገር እያወጣው እየገለጠው ነው ወይ ያ ሰው ለኔ ተሳክቶለታል። እና አንዳንድ ቦታ ላይ ሄጄ አያቸዋለሁ ብዙ ሰዎችና ሩጫቸውን አያለሁኝ። በቃ ማለት ስኬት የሆነ አንቺ ብቻ የምትሆኚው ነገር ሳይሆን ሌሎች ላይ የምትፈጥሪው ተጽዕኖ ነው ለኔ ስኬት። አሁን ለምሳሌ ወደ እኔ ላይፍ ብትመጪ እኔ አሁን ወደ ራሴ ስመጣ ሰዎችን ከስሬ ሆነው የሚሰሩ ብዙ ልጆች አሉ ሰዎች አሉና የነሱ መስራት ነው የሚያስደስተኝ። በቃ ሁሌ ሜክ ሹር ያ ነገር እየቀጠለ እንደሆነ እኔ ዛጋ አትርፋለሁ አላተርፍም የሚለው ነገር እሱ ሜቢ ላስት ሚኒት ማስበው ነገር ነው። ነገር ግን በዛ ስር እነዛ ሰዎች እየሰሩ ህይወታቸው እየተቀየረ እያገቡ እየወለዱ የተለያየ ነገር ውስጥ ይገባሉና ያ ነገር ለኔ ሞር በቃ ያ ነው ስኬቴ ነው ብዬ ነው ማስበው እና ያ ነው ደስታ የሚፈጥርልኝና አንድ ሰው ተሳካለት ማለት የምችለው ውስጡ ላይ ያለውን አቅም እየገለጠ ያለ ሰው ያ ሰው ለኔ ተሳክቶለታል። ምክንያቱም ገንዘብ ምንም እዚህ ምድር ላይ ሁሉም ሰው ይሮጣል
የሰራም ያገኛል ግን አንዳንድ ገንዘብ በጣም ብዙ ገንዘብ ይዘው ምንም የማይሰሩ ሰዎች አሉ እና እነዛ ሰዎች አሁን ተሳካላቸው ማለት አንቺ ውስጣቸው ያለውን እየገለጡ አይደለም ለሌሎች እየተረፉ አይደለም ስኬት የሚገለጥ ነገር ነው ለሌሎች የምትኖሩ ህይወት ነው እያካፈልሽ የምትኖሩ እንጂ አንቺ ብቻሽን ሰርክ ውስጥ ካለሽ ያ ስኬት ሊሆን አይችልም ያ የሆነ ቁስ ነው አንቺ ጋር ያለው እና የኔ አመለካከት እንደዛ ነው ተመልካቾቻችን ፕሮግራማችን ወደ መጨረስ እየሄድን ነው እንግዲህ በጣም ለሴቶች ስፔሻሊ ቢዝነስ የሚባለው እንትን የሚያስፈራ ነው ቢዝነስ ሰርቺ ደክሜ እንደዚህ ሆናለሁ በተለይኛው ትውልድ ነው ያስፈራኛል እንዴት አድርጌ ከሰው አግኝቼ እንዴት አድርጌ የሆነ ነገር አድርጌ እንጂ ሰርቼ ደክሜ ዝቅ ብዬ ማደግ እችላለሁ የሚባለው ነገር የለምና ስፔሻሊ ለሴቶች ቢዝነስ ውስጥ ላሉ መስራት ለሚፈልጉም የምትመክሪው ምክር ካለሽ እውነት ነው ቢዝነስ እየሰሩ ላሉት ማለት የምችለው ምንድነው ኢዚ አይደለም በጣም አድካሚ ነው sometimes ፌል ያደርጋል ግን እዛ ጥሪ ላይ ካሉ በቃ እየወደቁም እየተነሱ መቀጠልን መማር መቻል አለባቸው ሁሌ ህይወት ራይት ብቻ ሆኖ አይሄድም የሆነ ቦታ ላይ ሊበላሽ ይችላል አንዳንዴ በቃ በፋይናንሻል ብዙ ሰው ስራውን ሊያቆም የሚችልበት ሁኔታ ውስጥ ይገባል ያ ማለት ያ ሰው ቢዝነስ እየሰራ አይደለም ማለት አይደለም ያ ሁኔታዎች ያመጡት ቻሌንጅ ነው ግን መቀጠል በቃ ከሁኔታው በላይ መሄድ እዛ ጋውን ትርፉ ይሄ ማገኘው ያልነውን ነገር ሳይሆን ያ ነገር እየቀጠለ ነው ወይ ያ እየቀጠለ ሲሄድ ኦፍ ኮርስ ፕሮፊታማ የማያደርግበት ምንም አጋጣሚ አይኖርም ግን ከቻሌንጆች በላይ መሄድ አንዳንዴ የተለያየ ቻሌንጅ ይገጥማል በያን ምንኖርበት ሀገር ውስጥ የተለያየ ራሱን የቻለ ቻሌንጅ አለ ብዙ ነገር ግን ሰው እዛ ቦታ ላይ ካለ በቃ መሄድን መቀጠልን ብቻ ነው ፕላን አድርጎ መሄድ ያለበት እንደሚያቆም ሳይሆን ሁኔታውን እያዩ ሳይሆን የነሱ ውስጥ ያለውን ራይ እያዩ መሮጥ ነው ያለባቸው በየነ ማመን ምክንያቱም ራሳቸውን ካዩ እነሱ ሊያስቆማቸው የሚችል ብዙ ነገር አለ አንቺ እኔ ራሴን እያየው ከሆነ እኔ ዙሪያዬ ላይ ብዙ እንትኖች ሾርቴጆች አሉ እሱን ማየት አልፈልግም ግን እኔ ውስጥ ያለውን ራይ ነው ማየት የምፈልገው እና ሁሌ በየአመቱ ፕላን አወጣለሁ ለራሴ እና ኦብቪየስሊ ነጋዴ ሁሉም ቢዝነስ ላይ ያለ ሰው ፕላን ያወጣል እና ያን ፕላን ለማድረግ መሮጥ በቃ ቻሌንጅ ኦኬ አያስቆመኝም ሁኔታዎች አያስቆሙኝም እኔ በቃ እዚህ ቦታ ላይ እግዚአብሔር የሰጠኝ ቦታዬ ነው በዚህ ቦታ ነው ሰክሰስፉሊ እዛ ጋር ነው ያለው ስለዚህ መቀጠል ነው ያለብኝ ብለው ተነሳሽነት ውስጥ እና ያደክማል በደንብ ያደክማል አንዳንዴ ወደ ኋላም እንድንጓዝ የሚያደርጉን ሁኔታዎች ይመጣሉ ግን ጊቭ አፕ መደረግ የለበትም መቀጠል በቃ ምክንያቱም አቅም ወደሚሰጠን ደግሞ ወደ እግዚአብሔር መጸለይ ምክንያቱም አንዳንዴ እኛ ብቻ በንግግር ፋይናንሻል በመፈለግ ብቻ ፌስ ምናደርጋቸው ነገሮች ላይመጡ ይችላሉ አንዳንዴ ደግሞ ስፒሪቹዋልም ሊሆን ይችላል ቻሌንጆቻችን ስለዚህ ወደ ጸጋ ዙፋኑ ወደ እግዚአብሔር ፊት መቅረብ እና እኔ ብዙ ጊዜ ቻሌንጆች ሲመጡ እኔ የምችለውን ስቴፕ ሄዳለሁ ከኔ በላይ ከሆነ ግን በቃ ሁሉን ለሚችለው አምላክ እዛ መሰዊያ ውስጥ ነው ይዤ መሄደው በቃ እግዚአብሔር ሆይ እኔ አልቻልኩትም ይሄን ነገር ተከረ በቃ እኔ ስለማልችል አንተ ሁሉን የምትችል አምላክ ነህ ስለዚህ እግዚአብሔር በዛ ውስጥ አንደኛ መጠየቅን ያስተምረናል አንዳንዴ ሁሉ ነገር ተሳክቶ ሄድሽ ማለት ሁሉን ቻይነሽ ማለት አይደለም እና እግዚአብሔር መጠየቅን ያስተምረናል ለኔ ቢየማ አንደርስታንድ ማድረግውና ሄዳለሁ በቃ መሰዊያ ላይ ጌታ ሆይ አልቻልኩም ነገሮችን በቃ እኔ ከኔ በላይ ስለሆነ ላንተ ነው የምሰጥ ብዬ ግን ሱን ሳልጨርሳቸው ነገሮች መስመር ሲይዙ ያለውኝ እና አንዳንዱ ነገር ቻሌንጁ መንፈሳዊም ሊሆን ይችላል ስፔሻሊ አንደ ክርስቲያን ቢዝነስ ምን ሰራ የተለያየ ዓለም ውስጥ ያለን በተለያየ አታክ ነው ያለውና ስፔሻሊ ክርስቲያን ተጽዕኖ ፈጣሪ እንዲሆን ምንም ኢንከሬጅ የሚያደርግ ነገር የለም ዲስከሬጅ ማድረግ ብቻ ነው ያለው ግን እኛ ደግሞ እንግዲህ ሁሉን የሚችል አምላክ አለን ስለዚህ ያንን የተከተልን ከሄድን በቃ ምንም ሊያስቆመን የሚችል ኃይል የለም ምክንያቱም እግዚአብሔር ሂዱ ብሎናል መሄድን ነው መቀጠልን ነው የተማርነው ከሱም ያ ነው ይሄን ጥያቄ ሳልጠይቅሽ በሄድ በህይወት በቃ አሁንማ በቃ በቃልኝ ነው በቃ ይሄን አልችልም አይ ዶንት ቲንክ ይሄንን ቃል ማልፈው በቃ በጣም ከባድ because ሰው ሁሉ በህይወት እስካለን ድረስ
የእግዚአብሔር ቃል ሲናገር ህይወት ብርቱ ሰልፍ ነው ይላል። ሁል ጊዜ በጦርነት ውስጥ ነው ያለ ነው እና በቃ አላልፈውም ይሄንን ጊዜ በቃ ታስ የኔ ነገር ይስዳን ብለሽ ታውቂያለሽ እና በቃ ቻሌንጅ ሆነሽ ታውቂያለሽ even that's ደረጃ እንኳን ባደርሽ በቃ the most challenging time ምን ነበር ላንቺ እንዴት አለፍሽው? ቻሌንጂንግ ታይም ኦፍ ኮርስ እንግዲህ በዚህ ምድር ላይ መኖር ራሱን የቻለ ቻሌንጅ ነው እና when you come to business ደግሞ ከብዙ ሰው ጋር ነው የምትሰሪው ብዙ ቻሌንጅ አለ እና አንዳንዴ በቃ ለምንድነው ግን እኔ ለራሴ በልቼ ማለት መኖር ያቅተኛል እንዴ ለምንድነው የዚህ ሁሉ ሰው ሸክም የተሸከምኩት ምልባቸው ጊዜያቶች አሉ ያ ራሱ የሚመጣው ቻሌንጅ እንደዛ እንድታስብ ያደርግሻል እና በቃ ለምን ጥያቄ ውስጥ ትገቢያለሽ እና የኔ አሁን ያ ቻሌንጂንግ ነው በቃ በጣም ቻሌንጅ ያደርገኛል ለምን እንደዚህ አሰብኩ ሁሉ ብዬ ኖርማል ታይም ላይ ሳስበው ግን ምክንያቱም እኔ ሰው ነኝ ስጋ ውስጥ ነው ያለውት ኢሞሽን አለ ብዙ ነገር አለና አንዳንዴ ሰው ሲደክምም እንደዚህ አይነት ስሜት ይሰማዋል ግን በቃ መጀመሪያ ምን እንዳልኩት መቀጠልና መሄድን እግዚአብሔር አስተምሮኛል ያ ደግሞ ሞር ላይክ በቃ ለነገሮች ሁሉ መፍትሄ እሱ ጋር ነው የሚሄደው ስለዚህ በቃ ቻሌንጆች አሉ ብዙ ናቸው ግን እንዘረዝራቸው በጣም እሎት ግን በቃ መጠቅለል የምፈልገው እግዚአብሔር ከኛ ጋር ስላለ ከሱ ጋር በመሆን እንወጣቸዋለን የትኛውንም ቻሌንጅ ሌላ መጨመር የምትፈልጊው ነገር አለ? መጨመር የምፈልገው በጣም ማለት መጀመሪያ እንደተናገርኩት ቢዝነስ ሲሰሩ ከነበሩ እናትና አባት ነው የመጣሁት ኦፍ ኮርስ እኔ ጋር ነበረ ደሞም ወደ ትዳር ዓለም ስመጣ በጣም ወደው ባለቤቴ አቶ በረከት ከበደ በጣም ነው ኢንካሬጅ የሚያደርገኝ እና ብዙ ነገር ትችያለሽ ብዙ ነገር በቃ አንቺ ማትቺው ነገር የለም ብሎ ነው በኔ የሚያምነውና አንዳንዴ እኔ እንኳን ያው ሴትነት የሚይዘኛል ላይክ ማለፍ ማልፈልጋቸው ሁኔታዎች ይመጣሉና ኖ ትችያለሽ ስለምትቺ ነው እግዚአብሔር እነዚህን ሁኔታዎች ያመጡት ወዳንቺና በጣም ነው ኢንካሬጅ የሚያደርገኝ ትችያለሽ በቃ በኔ ያለው መተማመን ሞር እንድሰራ ሞር እንድተጋ ሞር ለቤቴ እንድሮጥ ሞር በቃ ከፍታቶችን ሁሉ መሸፈን እንዳለብኝ በቃ የሰጠኝ ፍሪደም ስራ ላይ በቃ ትችያለሽ ብሎ ነው ሁሌ በብዙ ነገር ቅድሚያ ሐሳቡን ይሰጠኛል በቃ ስለምቺ እግዚአብሔር አንቺ ጋር አለ ስለዚህ ትችያለሽ ነው ሁሌ ኢንካሬጅ የሚያደርገኝና በጣም ማመስገን ፈልጋለሁ እሱን በቃ ምክንያቱም ስኬቴ ጀርባ ያለ እሱ ነው ምክንያቱም ምንም መልካም ነገር ተገልጦ ቢሆን ሰው ዝም ብሎ አንድ ሰው ብቻ ሊሆን አይችልም ብዙ ሰዎች ባካፕ ነው የሆነ ነገር ወደ ስኬት ሊመጣ የሚችለውና እሱን ማመስገን ፈልጋለሁ በጣም he's amazing እግዚአብሔር ይባርከው አሜን ተመልካቾቻችን ፕሮግራማችንን ጨርሰናል እንግዳዬን በጣም ማመስገን ፈልጋለሁ ምክንያቱም እንግዳዬ ብቻ ሳትሆን እህቴም ነች የቅርቤ ነችና በጣም ባንቺ ኢንስፓየርድ ሆናለሁ ስላንቺ እግዚአብሔርን አመሰግናለሁ አይምሮሽ የተባረከ ነው በጣምና እግዚአብሔር ከዚህ በላይ አስፍቷችሁ ከዚህ በላይ ሰርተሽ ውስጥ ሻለውን ሁሉ ነገር ጨርሰሽ በፐርፐዝሽን ሰርቭ አድርገሽ ስለማይሽ እግዚአብሔርን ስለዚህ አመሰግናለሁና ቴንክ ዩ በግድም ቢሆን አክብረሽ ፈልገሽ ወደሽ ስለመጣሽና ይሄንን ነገር ሼር ስላደረግሽን በጣም ላመሰግንሽ ፈልጋለሁ እግዚአብሔር ይባርክሽ እኔም ቴንክ ዩ በጣም ወድሻለሁ ቴንክ ዩ ተመልካቾቻችን ፕሮግራማችንን በዚህ እንጨርሳለን ፕሊዝ ሶሻል ሚዲያ ፔጆቻችንን ፎሎ አድርጉ እንዲሁም ዩቲዩባችንን ሰብስክራይብ አድርጉ ለበለጠ በጣም ደሳስ የሚሉ ነገሮችን እናቀርባለን አስተያየቶቻችሁን መስጠት ትችላላችሁ እንድናቀርብላችሁ የምትፈልጉ እንግዶችን ወይንም እንድናወራበት የምትፈልጉ ቶፒኮችን ኢንቦክስ ማድረግ ትችላላችሁ እናመሰግናለን ስለተከታተላችሁን በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ሁኑ